ሄድበት አንድ ልትቀኛ ወሬ ፈምትሄደው ወደ ፈለኩት ቦታ ቆይ አውራት። ምንድነው እሷ ማውራት የምትፈልገው ነገር ከስላለ በቃ እሷ አትችልማ። ዝም ብለህ ተነስተህ ቤት ይችላል እንዳትችል ሰዓት የለኝም። አብርሃም በእግዚአብሔር ቆይ አውራን አልፈልግም። በቃ እኔ እንድትሄድ አልፈልግም። ሻወራ ለምን ነው አልፈልግም እንድትሄድ። ለምንድን ነው እንዴ የማትፈልጊው? በቃ ሁሉም ነገር አስረዳሃለሁ ቀስ ብዬ። እኔ እፈልጋለሁ አልኩ። ሰርፕራይዝ! የምስራች አዋጅ አዋጅ አዋጅ! አብርሽ አብርሃም ከቡታጅራ ይዟት የመጣውን ሻንጣ ይዞ ከቤት ወጣ። አለቀ ደቀቀ፣ ጨዋታው ፈረሰ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንን በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ካመሻሸ ትልቅ ሰርፕራይዝ በጽጌ ቤት መጣልን። ምን ትላላችሁ? 2 ሻንጣ ብቻ። አያበጋዝ አያብርሽዬ፣ ምስኪን እኮ ነህ ምስኪን። ለካ ተመልካቾች የሚወዱ ሰዎች ለካ ምስኪን የሚሉ በደህና አይደለም። እስካሁን ድረስ ከአመት በላይ አዲስ አበባ ውስጥ ስትቀመጥ በቃ እቺ 2 ሻንጣ ብቻ ናት ያለች። በቃ እንዴ ምን ሆነ ነው? ለነገሩ ልክ ነህ። እንዴት ልብስ ያስለብሳል ይሄ። መኪና ገዛ፣ የቤት ኪራይ አለብህ፣ ስንት ወጪ እያናፋብህ ጭንቅላት ላይ። እንዲ ወንድሜ እንዴት ነው ብዙ ልብስ የሚገዛው ልጅ? ልክ ነህ። ኑሮ በአሁኑ ሰዓት ከእጅ ወዳፍ በሆነበት ሰዓት ልብስ ምን ይሰራል? ልክ ነህ። እንደዚህ ጣጣ ሲመጣ ችግር ሲመጣ ይዟት ልቅ የምትባል ሻንጣ ይዞ መቀመጡ ጥሩ ነው ለዝግጅት። ወይኔ በላቸዋለ። ወይኔ ግን እናንተ እንዴ እንዳታቆሙ በጣም ነው የሚደብረ። እንዲ እኛ ምን እንስራ? እንዲ በጉሮራችን እኮ ነው በእንጀራችን የመጣው። ጭርስ ይላል ወድም። እኔ በበኩሌ በጣም ነው ጭርስ የሚያንቀጠቅጠኝ። በቃ የሆነ እንቅጥቅጥ በሽታዬን የሚነሳብኝ። ድራማ በዚህ መጠናቀቅ የለበትም እንዴ! እየጠበቅነው ሌላ፣ የሆነው ሌላ፣ ያሰብነው ሌላ፣ እየሆነ ያለው ነገር ሌላ። ይሄ ነገር ሲጀመር ወደ እውነታው ስንሄድ በዚህ አይደለም የሚጠናቀቀው። መጠናቀቅ ያለበት በዚህ አይደለም። በህግ አምላክ ተከበሩ። በዚህ ይሄንን ፕራንክ ከፈጸማችሁ ፍቅርን በሰው ዘንድ እንድትጠላ አድርጋችሁ ይህን ድራማ ከጨረሳችሁት አንላቀቅም። የምር ከባድ ነው የሚሆነው፣ ምላሹ ከባድ ነው የሚሆነው። ስለዚህ እኔም እታገሳችኋለሁ፣ እኛም እንታገሳችኋለን፣ እንጠብቃችኋለን። ይሄ ነገር በዚህ አያበቃም። ሲጀመር የሚያበቃ አይደለም። ግን የዛሬው ላይ ካያችሁት ቪዲዮ ላይ እንግዲህ ጽጌ ለሩታ ለአብርሽ ያላትን ስሜት ነው እንድታውቅ የተደረገው ማለት ነው። ስሜት እንዳላት ለሰው ለማሳወቅ የተጠቀመችው ነገር ነው ጽጌ ያለችው ማለት ነው። ግን ደግሞ ስሜቷን ተረቼ ታረቀው ምናምን የሚል በቀጣይ በአንተ ቻናል ቢለቀቅ አብርሽ ተጋደልናት። ምክንያቱም በደንብ እናውቃለን ድራማው ላይ መጨረሻ ላይ ምን እንደሚሆን በደንብ እናውቃለን፣ የድራማውን ፍጻሜ ማለት ነው። በዚህ ካበቃ ደግሞ ፍቅር በእናንተ ተመልካች ዘንድ እንደተጠላች ነው የምትቀረው። ድሮም አይወዷት፣ ድሮም አይፈልጓት። አሁን ደግሞ የባሰ ጥላቻ ነው እየተፈጸመባት ያለ። ነገሩ ያክል የማያንቀላፋው አምላክ ከእሷ ጋር ነው። ሰው ጠላት ወደዳት 1 ሴንቲም ከለዋ ላይ የሚጨምርላትም ሆነ ከለዋ ላይ የሚነቅለው ነገር የለም። ምንም አይመስልንም። ግን ደግሞ ለምን ይሄ ይሆናል? የመጣህበት የጀመርክበት ዓላማ አለህ። በክብር ሄደህ በህይወቷ ላይ እንደጀመርክ አብርሽ በክብር ፍጻሜውን አሳምር። የምሬ ነው የምነግራችሁ። በክብር ፍጻሜውን አሳምሩ። በፍጹም በዚህ መልክ አያበቃም ይሄ ድራማ። ስንተዋወቅ አንተላለቅ አለ የሀገሬ ሰው ማለት ነው። ማናቅ መስሏችሁ ብዙ እንዳትሄዱ፣ ብዙ ነገር እንዳታደርጉ። ድጋሚ አብርሽ ፍቅርን ለመጉዳት በፍጹም እንዳታስቡ። እውነቴን ነው የምነግራችሁ። እኛ በደንብ እናውቃለን። ሲጀመር ጀምሮ የፍቅር አድናቂዎች የምናጨበጭበው ሰርታችሁላችሁም እንድትለወጡ ብለን እንጂ ለድራማ እንደመጣች ፍቅር በደንብ አንተም ይሄንን ለድራማ አስበህ እንዳደረግከው በደንብ እናውቃለን። ግን ደግሞ የእናንተ ተመልካች በጎቹ ማለት ነው ያልገባቸው ለአንተ እስከተመኙልህ ከአንድም ሁለቴ ቢያገኙህ እንደገደሉ የሚቆጠር ንግግር ሳይቀር እየተናገሩ በፊት ያንተና የሩታ ደጋፊ የነበሩ አሁን ደግሞ ተገንጥለው ሩታን የሚደግፉ ሰዎች አንዷ 100,000 ብር ከፍላለሁ የሚገድልኝ ካገኘዋለች። ደግሞ አንዷ ቀጠለች እና በቀደም አሲድ ነው የምደፋበት ፊቴ ቢሆናለች። ቢያገኙህ እንደሚያደርጉት ወቅ
ይሄን ሁሉ ነገር ያደረጉብህ ሰዎች ላይ አሁን በእነሱ ዘንድ ታርቀህ ተወዳጅ ለመሆን የሆነ ነገር ለማድረግ በፍጹም እንዳትሞክር አብርሽ። አድርሱልኝ፣ እውነት ይህን ቪዲዮ አድርሱልኝ። በቃ ለምን ብዙ ኮሜንት ላይ አሁን እንዳየሁት ድራማው ሊፈጸም ነው፣ ድራማው ሊፈጸም ነው፣ ድራማው ሊፈጸም ነው የሚሉ ብዙ ኮሜንቶች አሉ። ግን ደግሞ እኔም ብያለሁ፣ ግን ደግሞ ወደ እውነታው ስንሄድ ድራማው እዚህ ጋር አይደለም የሚያበቃው። በዚህም ማብቃት የለበትም። ፍጻሜውን ሳታሳውቁን ልብስብስ እንዳረጋችኋት ብታሳልፏት ወየውላችሁ፣ ወየውላችሁ፣ የምር ወየውላችሁ። በቃ ይህ ህዝብ ማለት ነው ምንም እንደ በግ ቢከተላችሁ፣ በጎቹ ደግሞ በግ ካመረረ ቂል ካመረረ በግ ከበረረ አይመለስም ይላል የሀገሬ ሰው። የእናንተ በጎች ደግሞ ካመረሩ የማትመለሱበት ጉድጓድ ነው የሚጨምሯችሁ። እውነቴን ነው የምነግርህ። ልክ አሁን አንተን እንዳደረጉ ማለት ነው። ለመግደል እስካልተመለሱ ድረስ አንተና ሩታን እንትን ብትሉም እውነቱ የገባቸው ዕለት እመነኝ ጉድጓድን ለራስ ነው መልሰው የሚቆፍሩልን። ያለ ልክ ከበግም በላይ ናቸው እነሱ። በነገራችን ላይ በዚህ አጋጣሚ እውነቱ ገብቷችሁ አሁን ላይ ከፍቅርም ከሩታም ጎን እየቆማችሁ ያላችሁ ሰዎች ክብር አለኝ፣ አመሰግናለሁ። ግን ደግሞ አሁንም እስከ ጥግ ድረስ ፍቅር ላይ ያለባችሁ ጥላቻ ያለባችሁ ሰዎች ደግሞ አልፎም ተርፎም አብርሽ ከፍቅር ጋር ስለተገናኘና ስለሰራም ለሩታ ወግናችሁ ተገንጥላችሁ ሩታን እያደነቃችሁ ለአብርሽ ሞት የምትመኙም ጭምር ምንም አይጠቅማቸውም። እመኑኝ፣ ይሄ ነገር አይጠቅማቸውም። እነሱ አንድ ሆነው ግን ደግሞ አንድ እንዳልሆኑ ተደባብሶ የሚያልፍ ቪዲዮ መሆን የለበትም። በቃ ድጋሚ ሌላ ጉዳት፣ በአጭሩ ፍቅር ላይ ድጋሚ ሌላ ጉዳት አንፈልግም ነው እያልኩ ያለሁት። አብርሽ አንፈልግም። ጥንቃቄ ውሰዱ እዚህ ጋር። እውነቴን ነው የምነግራችሁ። ብዙ ማውቃቸው ነገሮች ስላሉ እኔ በጥቂቱ እንደዚህ ነው እያልኩ ያለሁት። እንዲህ ነው ሳይሆን እኔ አሁን ላይ እንዲህ ነው አልላችሁ። ምክንያቱም አሁንም እታገሳለሁ መጨረሻውን ማየት ስለምፈልግ ማለት ነው። ግን ደግሞ መጨረሻውን አይተን ትጎዳላችሁ፣ የምር ትጎዳላችሁ። በጎቹን እኛ አይደለም የምንጎዳቸው፣ የራሳችሁ ደጋፊዎች በጎቹ ናቸው የሚጎዳችሁ መጨረሻ ላይ ማለት ነው። ምንም በግ ቢሆኑም ምንም እንደ በግ ዛሬ አምነዋችሁ ተከትለዋችሁ ለአንተ ሞት ቢመኙ እሷን ቢሰድባት ምንም ቢሉ ቢገነጣጠሉም እንኳን ራሱ ግን ደግሞ ነገ እውነቱን ሲያውቁ ሁለታችሁንም እንዳርጌ ቁና ነው አውጥቶ የሚጥሏችሁ። እውነቴን የምነግርህ። ስለዚህ እውነታውን ፍጻሜው በዚህ እንዳይሆን በቃ ይሄ እንዳይሆን። ምነው ደጋገምሹ ሳምሪ፣ ምንድነው ችግርሽ? አውጭ ትሉኛላችሁ እርግጠኛ ነኝ አሁን ኮሜንት ላይ ማለት ነው። ግን እኔ አሁን ላይ የምናገረው ነገር የለም። ጊዜው ሲደርስ ጊዜ ይፈተዋል። ምን አስቸኮለኝ? ምን አሯሯጠን አይደል እንደ ቤተሰብ። እስከዛ ድረስ እንፈትፈታችንን እንቀጥል። ግን ደግሞ ዘላቂውና ፍጻሜውን ነው የምፈልገው፣ የምጠብቀው ፍጻሜውን ነው። ለማንኛውም አይዟችሁ፣ እሺ፣ አይደብራችሁ። በዚህ አያበቃም። ለማንኛውም ወዳችኋለሁ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። 10,000 እንግባ ቤተሰብ። ምንድነው ሰብስክራይብ ማታረጉት? እስኪ ቲክቶክ ያላችሁ የዩቲዩብ ፕሮፋይልን እየወሰዳችሁ ሼር አድርጉልኝ፣ አስተዋውቁልኝ። ቲክቶክ ላይ እንዴ ብዙ ፌመስ አላችሁ እኮ እኔን የምታቆኝ አለ እንዴ? ከ10,000 በላይ የሆናችሁ ራሱ ብዙ አላችሁ። ለምንድነው እየወሰዳችሁ ግዴታ አንድ ቪዲዮ እንደወጣ ማሳሰርታችሁ ሳይሆን እንዴ የደጋገማችሁ ቪዲዮ ወሰዱልኝ። 10,000 እንግባ በቅርቡ አሉ የሚንገበገቡ የሚቃጠሉ፣ ወይ አይሰሩ ወይ አያሰሩ። ሁለት ቻናል ከፍታችሁ ሰው የምትወጭቁ ገለመሌ። ኧረ እባክሽ አንቺ ምንድን ነው ያለሽ? አንቺ ቤተክርስቲያን ነሽ? እያስቀደስሽ ነው? ትምህርት እየሰማሽ ነው? እኛ ጋር የምትሽኛን የምትሰሚው ታዲያ አያገባችሁም። እኛ ከበረታን 10ም እንክፈት፣ የድላችን ነው የምንበላው። ከፈለጋችሁ ደግሞ ከፍታችሁ ስሩ። ከመመቅኘት ከፍቶ መስራት ይሻላል። በቃ አለቅ። ለማንኛውም ላይክ፣ ሰብስክራይብ አድርጎ ወዳችኋለሁ። አዲስ ነገር ሲሆን እመልሳለሁ። መልካም ጊዜ።